ሰላም የቻናሌ ተከታዮች እንዴት ናቸው? ደህና ናቸው ወይ? እኔ ጋለው እግዚአብሔር ይመስገን። ፈጣሪ አምላክ እንግዲህ በያለንበት ይጠብቀን፣ አገራችንንም ሰላም ያደርግልን እያልኩኝ እንግዲህ ዛሬ እንደተለመደው ኖላዊ ክፍል 29 ይዤላችሁ መጥቻለሁ። እስከ መጨረሻው ተከታተሉ። አመሰግናለሁ። ኤልያስና ሀና ይገናኛሉ። እንግዲህ ኤልያስ ባለፈው ጆሮን ለምን ታስፈቸዋለሽ ብሎ ኤልያስ በቅናት አብዶ ነበር እና ሀናን ያገኛታል። ሀንዬ እንዴት ነሽ ይላታል። ደህና ነኝ ኤልያስ ይላታል። ሀንዬ እኔ እንደምታውቂው ችኩል ነኝ፣ እስካሁን ተቀይመሽ ነው አይደል ይላታል። ሀናም እንዴ ይህን ነገር መቼም ሳታስብበት እኮ አትናገርም ትለዋለች። ከዛ ሀና ደጋግመ ቴክስት የላክልኝ ለዚህ ነው ትለዋለች። ሀና ኤልያስም ስሚኝማ ሀናዬ ይላታል። ከዛ ሀና ትሰማኛለህ ኤልያስ፣ ከዚህ ድረስ አንተን መጥቼ የተናገርኩት አንተን ላለማስቀየም ነው እንጂ የተናገርከው ነገር መጥፎ ነው ትለዋለች። እና የተናገርከው ነገር አጥንት ይሰብራል ትለዋለች ሀና። ኤልያስም እና ምን ላርግ ብለሽ ነው ሀና? ስለምቀና እኮ ነው ይላታል። ሀናም አንተና እኔ ግንኙነት ምንም ነገር ስለሌለ መቅናት አስፈላጊ አይደለም ትለዋለች። ከዛ ኤልያስ እኔ እኮ ወድጄ እኮ አይደለም ሀና ይላታል። ከዛ ሀና ቆም ብለህ ብታስብ እንደዚህ ነገር አትናገርም ነበር ብላ ጥላው ትሄዳለች። እና ሀና የበፊቷ ሀና አይደለችም፣ የአሁኑ ሀና ሌላ ናት። አባቷ ወደ ሞት አፋፍ ሊሄድባት የሚረዳትና የሚያስብላት ሰው የለም ትለዋለች። ሀና እንግዲህ እስከ ዛሬ ተስፋ ነበራት። አሁን ግን ሀና ተስፋ እየቆረጠች ነው። ፍቅርና ምላሴ ይገናኛሉ። ምላሴ ፍቅርን ሀና ጋር በደንብ ተግባብታቸዋን ይላታል። ፍቅርም አዎ ሀና በጣም ሰውን የምትረዳ በጣም መልካም ልጅ ናት ትለዋለች። ፍቅር ሀና በጣም የምትወደድ ልጅ ናት ስትለው ምላሴም ሀና ማለት በጣም የዋህ ልጅ ናት፣ አዛኝ ናት፣ ጥሩ ልጅ ናት ይላታል። ከዛ ምላስ አንቺ ግን አትማሪም እንዴ? ቤት መጥቼ ሳይሽ እኮ ቤት መጥቼ ሳይል በጣም ነው የደነገጡ። ለምንድን ነው የማትማሪው ይላታል። ከዛ ፍቅር የመማር ፍላጎት የለኝም እስከዚህም ነኝ ትለዋለች። ምላሴ የመማር ፍላጎትም ባይኖርሽ ስለዚህ ትምህርት ቤት መሄድ አለብሽ ይላታል። እና ፍቅር ትምህርቴን ያቋረጥኩት ከ9ኛ ክፍል ነው፣ 1 አመት ይሆነኛ ካቋረጥኩት ላይ ምላሴም ለምንድን ነው የምታቋርጪው ይላል። እና የህይወት ትርጉሙ ስለጠፋብኝ ስለዚህ መማርም አልፈልግም ትላለች። ምላሴ ስለዚህ የደረሰብሽን ነገር ባላቅም፣ ስለዚህ ለነጋችን ደግሞ ህይወት ማስተካከል አለብን፣ ስለዚህ መማር አለብሽ ይላታል። አባቴ ትምህርቴን ላቋረጥ ነው ስለው ስለዚህ የራሱ ጉዳይ መማር ዋጋ የለውም ብሎ ነው እያለኝ ትላለች። እንጀራ በትር እንጂ በመማር አይበላም ብሎ አለ። ይሄ የኋላነት አስተሳሰብ ነው። ስለዚህ የተማረና የበላ ወድቆ አይቀርም ይባላል። ከዛ በኋላ በቃ ችግር የለም አሁን ታክሲ ለያዝና ወደ ቤቴ ልሂድ ትላለች። ምላሴም ከቤታችን ስለመጣሽ በጣም ነው ደስ ያለኝ ይላታል። ፍቅርም እኔም ደስ ብሎኛል ትልና ስልክ ተለዋውጠው እሷም ወደ ቤቷ እሱም ወደ ቤቱ ይሄዳል። ጆሮና ኤልያስ ይገናኛሉ። ጆሮ ኤላ ፒስ ነው ብሎ ሰላም ሲለው ኤልያስ ግን ሰላም አላለውም። እንዴ ኤላ ምን ሆነህ ነው ይለዋል። እና ምን ሁኛለው ይለዋል። ከዛ ጆሮ ባለፈው እኮ ከታረቀኝ ሱቅ ስመጣ ሰላም ስልህም ዝም ብለኛል፣ ስለዚህ ያስቀየምኩህ ነገር ካለ ይቅርታ ይለዋል። ኤልያስ ግን ደስተኛ አይደለም። እባክና ምን ላድርግህ ይለዋል። ከዛ ጆሮ እንግዲህ ኤልያስን ጥሩ ሰው ስለሆንኩ ምናልባት ሳለው ያስከፋው ነገር ካለ በጣም ይቅርታ ይለዋል። ኤልያስ ግን ጆሮን በጣም ተቀይሟል። እነዚህ ሰዎች በመድኃኒዓለም ጆሮ የምሬን ነው፣ አንተና ታሬ ናችሁ ጠብር ግፍ ብላችሁ የተቀበላችሁኝ እና ስለዚህ ካጠፋው ይቅርታ እያለ ነው። ኤልያስ ግን ሊቀበል አልቻለም። ኤልያስ ምክንያቱም እንግዲህ ጆሮና ፍቅር ማናት
ጆሮና ሀና ያው ስለሚዋደዱ ሀና የዋህ ስለሆነ ሀና ጆሮን በወንድምነት ስለምታየው አባቷን ስለሚንከባከብላት ነው። ኤልያስ ግን ይህን ሊያስተዋል አልቻለም። ከዚያ ኤልያስ ጆሮን ጥፋትህን ሳታውቅ ቀርተህ ነው ይለዋል። እኔ ምንም የማውቀው ነገር የለም ምንድን ነው ጥፋቴ ይለዋል። ኤልያስ አንተ ምን ቸገረህ እኔ ልቃጠል እንጂ ይለዋል። ጆሮ አሁንም ኤልያስ በምን ምክንያት እንደዘጋው ጭራሽ ሊያውቅ አልቻለም። ከዛ ኤልያስ ጆሮን ከዚህ በላይ አብረን ከቆየን እንገዳደላለን፣ ስለዚህ እንዳትከተለኝ ይለዋል። ከዛ ጆሮ እንዴ ይሄ ልጅ ያመዋን እንዴ ብሎ ጆሮ በጣም ይናደዳል። እንግዲህ አባባ እንግዲህ ጆሮውን እያስታወሰ ነው። እንደ አጋጣሚ ሀና ትመጣለች። አባ ትለዋለች። ከዛ አባባ ሀናን ምን ሆነሽ ነው ይላታል። እንዴ ምን ሆንኩኝ አባዬ ትለዋለች። እንዴት በዚህ ሰዓት ከተፍተ ያለሽ ሲላት አባዬ እና ታዲያ ምን ላድርግ ትላለች። እና ሀና እና አባዬ የት ልሂድ ብለህ ነው ትለዋለች። ከዛ አባባ እኔ እንጃ ብቻ ልጄ ሰሞኑን ምን ሆነሽ ነው ይላታል። ሀናም እና አባዬ ምን አየህብኝ ደግሞ ትለዋለች። አባባም እኔ እንጃ ልጄ ግን ልክ አይደለሽም ሰሞኑን ይላታታል። ከዛ አባባ የሆነ ነገር ያለ ይመስለኛል ሲላት ሀና አባዬ ምን አለ ደግሞ ትለዋለች። ሀና በአሁኑ ሰዓት እንግዲህ በጣም ከፍቷታል። ተስፋዋ ሁሉ ሙጥጥ ብሎ አልቋል። ምክንያቱም ሀና አሁን አባቷ የሚታከም ብዙ ብር ተጠይቃለች። ያን ብር ግን ለማግኘት አልቻለች። በዛ ነው ሀና ዘለይን አሁን በአሁኑ ሰዓት ተስፋዋ ሙጥጥ ብሎ ያለቀው። ከዛ አባባ ባለፈው ያደላላ መጥቶ ሊያወጣጣኝ ፈልጎ ነበር፣ ነገር ግን ይሄ ነገር አላማረኝም ሲላት ሀና አባዬ ዝም ብለህ ነው እኮ የምትጨነቀው፣ አትጨነቅ በቃ ትለዋለች። ከዛ አባባ መጨነቄማ ለምን ይቀራን ይላታል። ግን ዶክተሩን አግኝተሹ ነበር እንዴ ይላታል። ሀናም ኧረ እኔ አላገኘሁትም ትላለች። ከዛ ሀና እንዴ ለምን ጠየከኝ ትለዋለች። አባባ ምናልባት እሱ ይሞታን ብሎ ነግሮች እንደሆነ ይላታል። ከዛ ሀና ኧረ በስመ አብ አባ ምኑን አሰብክ ግን ትላለች። ከዛ አባባ ምን ላርግ ብለሽ ነው ልጄ፣ አንድ እኮ ያለሽኝ አንቺ ብቻ ነሽ፣ ስለዚህ በእኔ እንድትጨነቂብኝ አልፈልግም ይላታል። ከዛ ሀና እኔ እኮ በአንተ ጉዳይ አይደለም አሁን የምጨነቀው፣ ስለዚህ ከጆሮ ጋር ባለህ ነገር ነው ትለዋለች። እና እሱ ነው የሚረብሸኝ ትለዋለች። አባባም አይ እንግዲህ የእሱን ነገር በቃ ተይው ይላታታል። ከዛ ሀና ለማንኛውም አባዬ አሁን አትጨነቅብኝ፣ ነገር ግን ምግብ በልታ ነው ትለዋለች። አዎ በልቻለሁ፣ እኔ አሁን ከዚህ ቁጭ ብዬ ስለዋልኩኝ ስለዚህ ቤተ ክርስቲያን ደርሼ ልንጣ ይላታል። ሀናም በቃ እኔም አብሬህ እሄዳለሁ ትለዋለች። ጋሽ አባባም እንግዲህ እሺ ነይ አብረን እንሄድ ይላታል። ኤልያስ ወደ ታረቀኝ ይሄዳል። ታረቀኝም ምን ሆነ ነው ይለዋል። ኤልያስ ምንም አልሆንኩኝ ይላል። ከዛ ታረቀኝ ኤልያስ ግን አንተ የሰው ችግር አይገባሁም ምን ሆነ ነው ግን ይለዋል። ከዛ ኤልያስ ደግሞ አንተ ምን ተጨነክ ይለዋል። ታረቀኝም እንዴ እንደዚህ ሆነ እያየሁ ለምን አልጨነቅም ይለዋል። ከዛ ኤልያስ እኔ ምንም አልሆንኩም ነው ምልህ ይለዋል። ታረቀኝ እና ታዲያ ምንም አልሆንክ ለምንድን ነው መጨነክን የምታሳየኝ ይለዋል። ኤልያስ እና ታዲያ ወደ ልሂድልህ ይለዋል። ከዛ ታረቀኝ እንደ ጓደኛ ካየኸኝ ሁሉንም ነገር በቃ ንገረኝ ይለዋል። ሀና ተወኝ አለችኝ። ከዛ ታረቀኝ እንዴ ምንድን ነው ተወኝ ማለት ምንድን ነው ብሎ ይጠይቀው። አትድረስብኝ ብላ አባረረችኝ ይላል ኤልያስ። ከዛ ታረቀኝ ለምን ይለዋል። አይ ባለፈው በተናገርኩ ነገር ተቀይማኝ ነው ይለዋል። ከዛ ታሬ እንዴ ቆይ ምን ብልሃን ነው ይለዋል። ኤልያስ ግን ታሬ ስታይ እኔ ክፉ ሰው ነኝ እንዴ ይላል። ታረቀኝ ወንድሜ አንተ ክፉ ሰው አይደለም፣ ሀናም ክፉ ሰው ነህ አትልህም ይለዋል። እኔ ለጆሮ ያደረግኩት ነገር አንተና ጓደኛ ማድረግ የሚገባችውን ነገር ነው ያደረግኩት ብላ አለችኝ ይላል። ከዛ እሱ ደግሞ ምን ማለት ነው ይላን ታረቀኝ። ከዛ ኤልያስ እኔ ገንዘብ እያለኝ ጆሮን ከፍዬ እንደማላስወጣው ነው እያሰበችው ይላል። እና እኔ የሳሳው ነው የመሰላት
ይላል ኤልያስ። ታሬ ደግሞ እሷስ መቼ ጊዜ ሰጠችን ይለዋል። ከዛ ኤልያስ አላቅም ታሬ፣ ወይ ሀና ዝቅ ብላ እያየች ነው ወይ ደግሞ የራሴ ስህተት ሊሆን ይችላል ይላል። ታሬ በአንተና በሀና ያለ መግባባት ተፈጥሮ እንጂ አንተን ዝቅ አርጋ ለማየት ፈልጋ አይደለም ይለዋል። አሁንስ ፈጽሞ ሀና ሌላ ሰው ሆናብኛለች ይለዋል። ኤላ እንደዚህ አትበል፣ ሀና በፍጹም ልትለወጥ አትችለም ይለዋል ኤልያስ። ከዛ ታሬ ይለዋል እኔ ማቃት እኮ ሀና ፈገግቷ፣ ሁሉ ነገር፣ ሳቋ፣ ጨዋታ በጣም ደስ ይላል። ይችኛዋ ሀና ግን አላቃትም ይለዋል። ከዛ ታሬ ደግሞ አታካብድ፣ ያው ሴት አይደለህ ይለዋል። ኤልያስም እሱ እኮ ነው ያልገባኝ ታሬ ይለዋል። ከዛ ኤልያስ አንተ የምታውቃት ሀና ደካማዋን ሀና ነው። ስለዚህ ሀና በፍጹም የበፊቷ ሀና አይደለችም፣ ተቀይራለች ይለዋል። ከዛ ታሬ በቃ ለማንኛውም አንተ ዝም ብለህ ተረጋጋ ይለዋል። ፍቅር ለጆሮ ትደውልለታለች። ጆሮም ያነሳና እንዴት ነሽ ፍቅር ይላታል። እንዴት ነህ መዝገቡ ትለዋለች። ዛሬ እንዴት ነው በጠዋቱ ይላታል። ከእናንተ ሰፈር ነው ያለሁት ትለዋለች። እንዴ ትቀልጃለሽ ይላታል። አይ እውነቴን ነው ትለዋለች። ከዛ ፍቅር ጆሮን የት ነህ ስትለው ሰፈር ነው ያለው ትለዋለች። ዛሬ ግን ከአንተ ጋር መዋል እችላለሁ ትለዋለች። ጆሮም እንዴት ይላታል። ከዛ ቤት ከምውል ስለደበረኝ አንተ ጋር ለዋል ብዬ ነው ትለዋለች። እሺ የት ነች ሲላት እሷም ሰፈር ነኝ ትለዋለች። ከዛ ፍቅር አብሬህ እሙል ከሆነ ከፈቀድክልኝ ልንጣ ስትለው ጆሮም እሺ በቃ ነይ ይላታል። ሀናና ታረቀኝ ይገናኛሉ። እንዴት አደርሽ ሀና ይላታል። ሀናም እንዴት አደርክ ታረቀኝ ትለዋለች። እንግዲህ በጠዋቱ ደውዬ እንዳላስቸገርኩኝ ተስፋ አደርጋለሁ ይላታል። አይ ችግር የለውም ግን ለምንድን ነው የፈለግከኝ ትለዋለች። ከዛ በሰላም ነው የፈለግኩሽ ግን ስለ ኤላ ላወራሽ ነው ሲላት ኤልያስ ምን ትለዋለች ፍቅር። ስራ የማይረፍድብሽ ከሆነ ተቀምጠን እናውራ ሲላት ከዛ ሀና አይ ወደ ስራ መግባት አለብኝ ትላለች። ከዛ ታረቀኝ ለነገሩ ያቺ ሰካራም ሴትዮ ትጨውብሻለች ይላል። ወይዘሮ ሜላትን ነው ሰካራም እምትላቸው ትለዋለች። ከዛ ታረቀኝም አዎ ይላታል። ሀና እኔ ላንተ አላቅም፣ እሳቸው ግን ለእኔ በጣም ጥሩና መልካም ሰው ናቸው ትለዋለች። ስለ ኤልያስ ላወራሽ መጥቼ ስለ ሴትየዋ ዘባረቁ፣ እባክሽ ቁጭ በይና እናውራ ይላታል። ሀናም ስራ ይረፍድብኛል፣ ነገር ግን ተቀምጠን የምናወራ ግዴታ ከሆነ እሺ ትለዋለች። ከዛ ቁጭ ካሉ በኋላ ሀና እሺ ምንድን ነው የምትነግረኝ? ቶሎ በል ንገረኝ ትለዋለች። ታረቀኝም እየውልሽ ሀና ይላታል። ኤልያስ አንቺ እንደምታስቢው ሰው አይደለም ይላታል። በጣም ትሁትና ጥሩ ሰው ነው ይላታል። ሀናም ጓደኛ ስለሆነ ነው አይደል እንደዚህ የምትለኝ ትለዋለች። እረ በፍጹም ይላታል። ኤልያስ ጓደኛዬ ስለሆነ ሳይሆን በተፈጥሮው በጣም መልካምና የዋህ ሰው ስለሆነ ነው የምነግርሽ ይላታል። ከዛ ሀና ቆይ አሁን የእሱ መልካምነት ለእኔ ምን ይጠቅመኛል ትለዋለች። ሌሊቱን ሙሉ እያሰበ እየተጨነቀ ነው ስላንቺ ነው የሚያስበው ይላታል። ሀና እንኳን ሰው መሳደብ በክፉ አይን እንኳን ሰው ስታይ አይቻት አላቅም፣ እኔ ክፉ ሰው ነኝ ወይ እያለ እራሱን ሲያስጨንቅ ነው የሚያድረው ይላታል ታረቀኝ። ከዛ ሀና ስለማይመለከተኝ ነገር ማውራት ስለማልፈልግ ትለዋል። ቢሄድ ይሻላል ወደ ስራዬ። እንዴ ወደየት ነው የምትሄጂው? ገና መቼ አውርተን ጨረስን ይላል። ኤልያስ ክፉ ሰው እንዳልሆነ እኔን ማሳያ አድርጌ ልንገርሽ ይላታል። ከዛ ሀና እስኪ ንገረኝ ትለዋለች። ምንድን ነው ማሳያው ንገረኝ ትለዋለች። እንግዲህ ከዚህ በፊት ታረቀኝ ያው በጓደኛው የተነሳ ገንዘብ አጥቶ ከስሮ ነበርና ወደ ሱስ ገብቶ ስለነበር ከዛ ኤልያስ ከችግሩ አንስቶ ስራ እንዲሰራ ስላደረገው ያንን ነው እንግዲህ ለሀና የነገራት። ከዛ ሀና ሁሉንም ነገር ሲነግራት ወይኔ በፍጹም እኔ አላምንም ትላለች።
ስለዚህ ጆሮን ማስፈታት ፈልጉ ማለት ጆሮን ሊያስፈታው ይፈልጋል። ነገር ግን ገንዘብ ስላጣ ነው ብሎ ከዚህ በፊት ለእሱ ያደረገለትን ሲነግራት ሀና በጣም ተገረመ። ወይኔ በቃ ጎድቻዋለሁ ማለት ታለችች። ከዛ ታሬ አንቺ አመንሽም አላመንሽም እውነታው ግን ይሄ ነው። አሁን ወደ ስራ ሳይረፍድብሽ ሂጂ ይላል። ሀናም እሺ በቃ ቻው ብላ ወደ ስራዋ ትሄዳለች። ከዛ ኤልያስ ታረቀኝ የት ሄደህ ነው ይለዋል። አይ በጧት የማገኛቸው ሰዎች ሂጄ ነው ይለዋል። አይ ደንበኞችህ መጥተው ነበር የት አለ ሲሉ የለም ስላቸው ተመልሰው ሄዱ። በቃ ተዋቸው በቃ ግን ቁርስ በልታ ነው ይለዋል። ኤልያስ አይ አልበላሁም አሁን አንተ ትመጣለህ እያልኩ ይለዋል። እሺ በቃ እንሂድና እንብላ እንደውም እኔም አንዳንድ ነገሮችን እኔ እገዛለሁ ይላል ኤልያስ። እንዴ ለምን ነው የምትገዛው? በቃ ወደ ደሴ መመለስ አለብኝ ይላል። ከዛ ታረቀኝ ይደነግጥና እንዴ ምን ይለዋል። ለምን ይለዋል። ከዚህ እኮ የመጣሁት ሀናን ብዬ ነበር ይለዋል። ስለዚህ ሀና ካልፈለገችን ከዚህ መቆየቴ ትክክል አይደለም፣ ተመልሼ ወደ ደሴ እሄዳለሁ ይላል ኤልያስ። ምን እያልክ ነው ኤላ? ሀና እኮ ስላላወቀች ነው ይለዋል ኤልያስ። እንዴ ሀና ይህን ያህል ዓመት ካላወቀችኝ ይላል። ከዚህ በኋላ ታውቀኛለህ ብዬ አልጠብቅም፣ ስለዚህ ወደ ደሴ መመለስ አለብኝ ይላል። ከዛ ታረቀኝ ለምንድን ነው ተስፋ የምትቆርጠው ይለዋል ኤልያስ። ሀና በቃ እንደዛ ተናግራኝ እኔ ከዚህ መቀመጥ አልፈልግም ይላል። ለሁሉ ነገር ለምን ለመወሰን ትቸኩላል? ስለዚህ ተረጋጋ ይለዋል። ከዛ ኤልያስ በቃ እኔ ይህን ወስኛለሁ ታሬ ምንም ነገር እንዳትለኝ ይላል። ይኸውልህ ኤላ ሲለው እዛ ኤልያስ እኔ እኮ ምንም ነገር አትበለኝ ተነስና አለቅ አሁን እንሄድ ቁርስ እንብላ ይለዋል። ኤላ እባክህ ስመኝ እባክህ ስማኝ እያለው ኦ ብሎ ኤላ ጥሎት ይሄዳል። ከታረቀኝ ኦ ይሄ ልጅ ግን ምን ሆነ ነው ይላል። ፍቅርና ጆሮ ይገናኛሉ። እንዴ ወይዘሪት መጣሽ እንዴ ይላታል። አዎ መጣው፣ ሰፈራችሁ ግን በጣም አስቸጋሪ ነው፣ ውስጥ ለውስጥ ነው የመጣሁት ትላለች። ከዛ ጆሮ እልቅን ሳትቀመጭም ይላታል። እሺ በቃ እቀመጣለሁ ብላ ቁጭ ትላለች። ግን አባትሽ እንዴት ነው ይላታል። ፍቅርም ደህና ነው፣ እድሜ ለሱ አንተ ጋር አገናኘኝ ትለዋለች። ይልቅ የደበረ ትመስላለህ ትለዋለች። ጆሮም እባክሽ አልደበረኝም ይላታል። እኔ ምልህ ሀና ግን ምንህና ትለዋለች። እንዴ ለምን ጠየቅሽኝ ይላታል። አይ ሁኔታችሁ የሆነ ነገር ያላችሁ ይመስላል ትለዋለች። እኮ ምን አይነት ነገር ይላታል ጆሮ። ፍቅርም ምናልባት ትለዋለች። ምናልባት ያው ፍቅር ምናምን ትለዋለች። እንዴት እንደዛ ልትይ ቻልሽ ይላታል። አዛ ፍቅር ስትገናኙ የማይባችሁን ነገር ነዋ ትለዋለች። ከፍቅር ግን ተገላልጻችኋን ትለዋለች። ምኑን ይላታል ጆሮ። ፍቅራችሁን ነዋ ትለዋለች። የማንንና የማንን ይላታል ፍቅር። ተኝተሃን እንዴ ያንተንና የሀናን ነዋ ትለዋለች። ፍቅር ግን በሰላም ነው እርግጠኛ ነሽ ወይ ይላታል። ያንተን ባላቅም የእሷን ግን እርግጠኛ ሁኜ እነግርሃለሁ ትለዋለች። እንዴ በምን እርግጠኛ ሆንሽ ይላል። ያን መታሰርህን ስነግራት እንዴት እንደተርበተበተኝ አትጠይቀኝ ትለዋለች። እና ጆሮ የምርሽን ነው? አዎ ሳትወድህ አትቀርም ትለዋለች ፍቅር። ጆሮም ማናትቺ ፍቅር አንተስ ትወዳታለሁ ስትል አዎ እወዳታለሁ ይላል። የዚህ ላይ ስህተት ነው እንግዲህ ሀና ጆሮን የምትወደው አባቷን ስለሚንከባከብላት እንጂ ለሌላ ነገር አይደለም። ስለዚህ አሁን ፍቅር ዝም ብላ ነው ልጁን ወደ ሌላ ነገር ልታስገባው ፈልጋ ግን እንዳልነግራት ፈራሁ ይላል። ከዛ ፍቅር እንዴ ምን ያስፈራሃል? ወንድ አይደለም እንዴ አትነግራት ትለዋለች። ተይ በናትሽ እንደሚጨንቅ ይላታል። ፍቅርም አይጨንቅም እባክህ ትለዋለች። ባይሆን ምንም ምግብ ሳልበላ ነው የመጣሁት አትጋብዘኝም ወይ ትለዋለች። ከዛ ጆሮም እሺ በቃ ነይ እንሄድ ይላታል። ፍቅርም ወንድሜ ባትሆን ይቆጨኝ ነበር ትለዋለች። ጆሮ እንግዲህ ከዚህ ላይ ጋሽ አባባ እንግዲህ ወይም ፋዘር የሀና አባት ልክ ጆሮን እንደ ልጁ ነው የሚያው። ከዛ ከሌብነት ከሱስ ወጥቶ
አባባ ጆሮ ጥሩ ደረጃ ደርሶ እንዳይ ይፈልጋል። እንደ ልጁ ነው ያቀረበው። ጆሮ ግን አሁን ሀናን በጣም ያፈቅራታል። መናገር ግን በጣም ነው እየፈራው። ጆሮ ወደ ታረቀኝ ይሄዳል። ከታረቀኝ ጋር ከሄደ በኋላ ኤላ ምን ሆነ ነው ከትናንት አንስቶ እንደዚህ የሚሆነው ብሎ ይጠይቀዋል። እንዴ ምን ሆነ ይለዋል። እኔ ባናገረውም ሊነግረኝ አልቻለም፣ ግን ምን ሆነው ይለዋል። ስለዚህ ሀና ላንተ ዋጋ ስለከፈለችልህ ሀናን የምትወስድበት መስሎኝ ነው ይለዋል። ከዛ ጆሮ ይደነግጣል። እባክህ አትደንግጥ፣ ሀናን ኤልያስ ሀናን በጣም ነው የሚወዳትና በጣም ነው የሚያፈቅራት ይለዋል። አሁንም ጆሮ ይደነግጣል። ስለዚህ ለዛሬው ያለን ከዚህ እንጨርሳለን። አመሰግናለሁ።